ጸጋ ይብዛላችሁ ውድ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ከመስከረም 1 ዘፍጥረት 1 ራእይ 22 ጳጉሜ 5 ድረስ ለመጓዝ የጀመርነው የመጽሐፍ ቅዱስ ንባብ ጉዟችን 46ኛ ቀኑ ላይ ደርሷል። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ኦሪት ዘኍልቍ ከምዕራፍ 25 እስከ 27 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 25 እስራኤልም በሰጢም ተቀመጡ፣ ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ህዝቡንም ወደ አምላኮቻቸው መስዋዕት ጠሩ፣ ህዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም ብዔልፌጎርን ተከተለ፣ የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የህዝቡን አለቆች ሁሉ ወስደ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቿ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱንም ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍትም የሞተው 24000 ነበር። እግዚአብሔር ሙሴን እንዲህ ብሎ ተናገረው። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅንዓቴ በመካከላቸው ቀንቷልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤልን ልጆች በቅንዓቴ አላጠፋሁም። ስለዚህ እነሆ የሰላሜን ቃል ኪዳን ሰጠዋለሁ። ለአምላኩም ቀንቷልና ለእስራኤልም ልጆች አስተሰርዮአልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም ክህነት ቃል ኪዳን ይሆንልበታል። ከምድያማዊቱ ጋር የተገደለው የእስራኤላዊ ሰው ስም ዘንበሪ ነበር። የአባቱ ቤት አለቃ የስምዖናውያን የሆነው የሰሉ ልጅ ነበር። የተገደለችው ምድያማዊት ስሟ ከስቢ ነበር። እርሷም የሱር ልጅ ነበረች። እርሱም በምድያም ዘንድ የአባቱ ቤት ወገን አለቃ ነበር። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በፌጎር በመቅሰፍቱ ቀን ስለተገደለችው ስለ ምድያም አለቃ ልጅ ስለ እህታቸው ስለ ከስቢ በፌጎር ምክንያት በሸነገሏቸው ሽንገላ አስጨንቀዋቸዋልና ምድያማውያንን አስጨንቋቸው ግደሏቸው። ምዕራፍ 26 እንዲህም ሆነ መቅሰፍቱ ከሆነ በኋላ እግዚአብሔር ሙሴንና የካህኑን የአሮንን ልጅ አልዓዛርን ከ20 ዓመት ጀምሮ ከዚያም በላይ ያለውን በእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤል ልጆች ማህበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ተናገራቸው። ሙሴና ካህኑ አልዓዛር በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እግዚአብሔር ሙሴን ከግብጽ ምድር የወጡትን የእስራኤል ልጆችን እንዳዘዛቸው ከ20 ዓመት ጀምሮ ከዚያም በላይ ያለውን ህዝብ ቁጠሩ ብለው ተናገሯቸው። የእስራኤል በኩር ሮቤል የሮቤል ልጆች ከሄኖህ የሄኖሃውያን ወገን፣ ከፈሉስ የፈሉሳውያን ወገን፣ ከአስሮን የአስሮናውያን ወገን፣ ከከርሚ የከርማውያን ወገን እነዚህ የሮቤላውያን ወገኖች ናቸው። ከእነርሱም የተቆጠሩት 43730 ነበሩ። የፈሉስም ልጆች ኤልያብ፣ የኤልያብም ልጆች ነሙኤል፣ ዳታን፣ አቤሮን እነዚህ ዳታንና አቤሮን ከማህበሩ የተመረጡ ነበሩ። ከቆሬ ወገን ጋር በእግዚአብሔር ላይ ባመጹ ጊዜ ሙሴና አሮንን ተጣሉ። ያም ወገን በሞተ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው። በዚያን ጊዜ እሳቲቱ 250 ሰዎች አቃጠለቻቸው። እነርሱም ለምልክት ሆኑ። የቆሬ ልጆች ግን አልሞቱም። የስምዖን ልጆች በየወገናቸው ከነሙኤል የነሙኤላውያን ወገን ከያሚን፣ የያሚናውያን ወገን ከያኪን፣ የያኪናውያን ወገን ከዛራ የዛራውያን ወገን፣ ከሳኡል የሳኡላውያን ወገን እነዚህ የስምዖናውያን ወገኖች ናቸው። 22200 ነበሩ። የጋድ ልጆች በየወገናቸው ከጽፎን የጽፎናውያን ወገን፣ ከሃጊ የሃጋውያን ወገን፣ ከሹኒ የሹናውያን ወገን፣ ከኤስናን የኤስናናውያን ወገን፣ ከኤሪ የኤራውያን ወገን፣ ከአሮድ የአሮዳውያን ወገን፣ ከአርኤሊ የአርኤላውያን ወገን እነዚህም የጋድ ልጆች ወገኖች ናቸው። ከነርሱም የተቆጠሩት 40500 ነበሩ። የይሁዳ ልጆች ኤርና አውናንም በከነዓን ምድር ሞቱ። የይሁዳም ልጆች በየወገናቸው ከሴሎም የሴሎማውያን ወገን፣ ከፋሬስ የፋሬሳውያን ወገን፣ ከዛራ የዛራውያን ወገን የፋሬስም ልጆች ከኤስሮም የኤስሮማውያን ወገን፣ ከሐሙል የሐሙላውያን ወገን እነዚህ የይሁዳ ወገኖች ናቸው። ከእነርሱም የተቆጠሩት 76500 ነበሩ። የይሳኮር ልጆች በየወገናቸው ከቶላ የቶላውያን ወገን፣ ከፉዋ የፉዋውያን ወገን፣ ከያሱብ የያሱባውያን ወገን፣ ከሽምሮን የሽምሮናውያን ወገን እነዚህ የይሳኮር ወገኖች ናቸው። ከእነርሱም የተቆጠሩት 64300 ነበሩ። የዛብሎን ወገኖች በየወገናቸው ከሴሬድ የሴሬዳውያን ወገን፣ ከኤሎን የኤሎናውያን ወገን፣
ከያህልኤል የያህልኤላውያን ወገን እነዚህ የዛብሎናውያን ወገኖች ናቸው ከእነርሱም የተቆጠሩት 66500 ነበሩ የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም የምናሴ ልጆች ከማኪር የማኪራውያን ወገን ማኪርም ገላአድን ወለደ ከገላአድ የገላዳውያን ወገን የገላአድ ልጆች እነዚህ ናቸው ከኢኤዝር የኢኤዝራውያን ወገን ከኬሌግ የኬሌጋውያን ወገን ከአስራኤል የአስራኤላውያን ወገን ከሴኬም የሴኬማውያን ወገን ከሸሚዳ የሸሚዳውያን ወገን ከአፌር የአፌራውያን ወገን የአፌርም ልጅ ሰለጰዓድ ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም የሰለጰዓድንም የሴቶቹ ልጆቹ ስም ማህለህ ኑአ ኤግላ ሚልካ ቲርጻ ነበር እነዚህ የምናሴ ወገኖች ናቸው ከነርሱም የተቆጠሩት 52700 ነበሩ በየወገናቸው የኤፍሬም ልጆች እነዚህ ናቸው ከሱቱላ የሱቱላውያን ወገን ከቤኬር የቤኬራውያን ወገን ከታሃን የታሃናውያን ወገን እነዚህ የሱቱላ ልጆች ናቸው ከኤዴን የኤዴናውያን ወገን እነዚህም የኤፍሬም ልጆች ወገኖች ናቸው ከእነርሱም የተቆጠሩት 32500 ነበሩ በየወገናቸው የዮሴፍ ልጆች እነዚህ ናቸው የብንያም ልጆች በየወገናቸው ከቤላ የቤላውያን ወገን ከአስቤል የአስቤላውያን ወገን ከአኪራን የአኪራናውያን ወገን ከሶፋን የሶፋናውያን ወገን ከሁፋም የሁፋማውያን ወገን የቤላም ልጆች አርድና ናአማን ከአርድ የአርዳውያን ወገን ከናአማን የናአማውያን ወገን በየወገናቸው የብንያም ልጆች እነዚህ ናቸው ከእነርሱም የተቆጠሩት 45600 ነበሩ በየወገናቸው የዳን ልጆች እነዚህ ናቸው ከሰሜዕ የሰሜዓውያን ወገን በየወገናቸው የዳን ወገኖች እነዚህ ናቸው የሰሜዓውያን ወገኖች ሁሉ ከእነርሱ እንደተቆጠሩ 64400 ነበሩ የአሴር ልጆች በየወገናቸው ከዩምና ከዩምናውያን ወገን ከየሱዋ የየሱዋውያን ወገን ከበሪአ የበሪአውያን ወገን ከበሪአ ልጆች ከሄቤር የሄቤራውያን ወገን ከመልኪኤል የመልኪኤላውያን ወገን የአሴርም የሴት ልጁ ስም ሴራህ ነበር እነዚህ የአሴር ልጆች ወገኖች ናቸው ከእነርሱ የተቆጠሩት 53400 ነበሩ የንፍታሌም ልጆች በየወገናቸው ከያህጽኤል የያህጽኤላውያን ወገን ከጉኒ የጉናውያን ወገን ከየጽር የየጽራውያን ወገን ከሺሌም የሺሌማውያን ወገን በየወገናቸው የንፍታሌም ወገኖች እነዚህ ናቸው ከነርሱም የተቆጠሩት 45400 ነበሩ ከእስራኤል ልጆች የተቆጠሩት እነዚህ ናቸው 601730 ነበሩ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእነዚህ በየስማቸው ቁጥር ምድሪቱ ርስት ሆና ትከፈላለች ለብዙዎቹ እንደ ብዛታቸው ለጥቂቶቹም እንደ ጥቂትነታቸው መጠን ርስትን ተሰጣቸዋለህ ለሁሉ እንደ ቁጥራቸው መጠን ርስታቸው ይሰጣቸዋል ነገር ግን ምድሪቱ በዕጣ ትከፈላለች እንደ አባቶቻቸው ነገድ ስም ይወርሳሉ በብዙዎችና በጥቂቶች መካከል ርስታቸው በዕጣ ትከፈላለች ከሌዋውያንም በየወገናቸው የተቆጠሩት እነዚህ ናቸው ከጌድሶን የጌድሶናውያን ወገን ከቀዓት የቀዓታውያን ወገን ከሜራሪ የሜራራውያን ወገን እነዚህ የሌዊ ወገኖች ናቸው የሊብናውያን ወገን የኬብሮናውያን ወገን የሞሃላውያን ወገን የሙሳውያን ወገን የቆራያውያን ወገን ቀዓትም እንበረምን ወለደ የእንበረም ሚስት ስም ዮካቡድ ነበር እርሷም በግብጽ ከሌዊ የተወለደች የሌዊ ልጅ ነበረች ለእንበረምም አሮንና ሙሴ እህታቸውን ማርያምን ወለደችለት ለአሮንም ናዳብ አብዲዩ አላዛር ኢታምር ተወለዱለት በእግዚአብሔር ፊት ሌላ እሳት ባቀረቡ ጊዜ ናዳብና አብዲዩ ሞቱ ከአንድ ወርም ጀምሮ ከዚያም በላይ ያሉ ወንዶች ሁሉ ከእነርሱ የተቆጠሩት 23000 ነበሩ ከእስራኤል ልጆች መካከል ርስት አልተሰጣቸውምና ከእስራኤል ልጆች ጋር አልተቆጠሩም በሞዓብ ሜዳ ላይ በዮርዳኖስ አጠገብ በኢያሪኮ ፊት ለፊት ሲቆጠሩ ሙሴና ካህኑ አልዓዛር የቆጠራቸው የእስራኤል ልጆች እነዚህ ናቸው ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤል ልጆች በቆጠራቸው ጊዜ ከነበሩት ከነዚያ መካከል አንድም ሰው አልነበረም እግዚአብሔር ስለነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና ከዩፎኒ ልጅ ከካሌብ ከነዌም ልጅ ከኢያሱ በቀር ከነርሱ አንድ ሰው እንኳን አልቀረም ምዕራፍ 27 ከዮሴፍ ልጅ ከመናሴ ወገኖች የመናሴ ልጅ የማኪር ልጅ የገላአድ ልጅ የኦፌር ልጅ የሰለጰዓድ ሴቶች ልጆች ቀረቡ የነዚህ ሴቶች ልጆች ስም ማህለህ ኑአ ኤግላ ሚልካ ቲርጻ ነበር
በመገናኛው ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር ባለቆቹም በማህበሩ ሁሉ ፊት ቆመው አባታችን በምድረ በዳ ሞተ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡ ወገን መካከል አልነበረም ወንዶችም ልጆች አልነበሩትም ወንድ ልጅስ ባይኖረው የአባታችን ስም ከወገኑ መካከል ለምን ይጠፋል በአባታችን ወንድሞች መካከል ርስትን ስጠን አሉ ሙሴም ነገራቸውን በእግዚአብሔር ፊት አቀረበ እግዚአብሔርም ሙሴን እንዲህ ብሎ ተናገረው የሰለጰዓድ ልጆች እውነት ተናግረዋል በአባታቸው ወንድሞች መካከል የርስት ድርሻ ሰጣቸው የአባታቸውን ርስት ለነርሱ አሳልፈ ስጥ ለእስራኤል ልጆች እንዲህ ብለ ነገራቸው ሰው ቢሞት ወንድ ልጅም ባይኖረው ርስቱ ለሴት ልጁ ይለፍ ሴት ልጅም ባትኖረው ርስቱ ለወንድሞቹ ይሰጥ ወንድሞችም ባይኖሩት ርስቱን ለአባቱ ወንድሞች ስጡ የአባቱ ወንድሞች ባይኖሩት ከወገኑ ለቀረበ ዘመድ ርስቱን ስጡ እርሱም ይወረሰው እግዚአብሔርም ሙሴን እንዳዘዘ ለእስራኤል ልጆች ሥርዓትና ፍርድ ይሁን እግዚአብሔርም ሙሴን አለው ወደዚህ ወደ አሪባም ተራራ ውጣ ለእስራኤል ልጆች የሰጠኋትን ምድር ባያሃት ጊዜ ወንድምህ አሮን እንደተከማቸ አንተ ደግሞ ወደ ወገንህ ተከማቻለህ እናንተ በጺን ምድረ በዳ በማህበሩ ጠብ በቃሌ ላይ አምጻችኋልና በእነርሱም ፊት በውሃው ዘንድ አልቀደሳችሁኝምና ይህ በጺን ምድረ በዳ በቃዴስ ያለው የመሪባ ውሃ ነው ሙሴም እግዚአብሔርን እንዲህ ብሎ ተናገረው የእግዚአብሔር ማህበር እረኛ እንደሌለው መንጋ እንዳይሆን በፊታቸው የሚወጣውን በፊታቸው የሚገባውን የሚያስወጣቸውንም የሚያስገባቸውንም ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማህበሩ ላይ ይሹመው እግዚአብሔር ሙሴን አለው መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደህ እጅህን በላዩ ጫንበት በካህኑ በአልዓዛርና በማህበሩ ሁሉ ፊት አቁመው እነርሱም ይያዩ እዘዘው የእስራኤልም ልጆች ማህበር ሁሉ እንዲታዘዙት ከክብርህ አኑርበት በካህኑም በአልዓዛር ፊት ይቆም እርሱም በእግዚአብሔር ፊት በኦሪም ፍርድ ይጠይቅለት እርሱም ከእርሱም ጋር የእስራኤል ልጆች ማህበር ሁሉ በቃሉ ይውጡ በቃሉም ይግቡ ሙሴ እግዚአብሔር እንዳዘዘው አደረገ ኢያሱንም ወስዶ በካህኑ በአልዓዛርና በማህበሩ ፊት አቆመው እግዚአብሔርም በሙሴ እንደተናገረ እጁን በላዩ ጫነበት አዘዘው ይላል እግዚአብሔር ይመስገን ማታ 3 ሰዓት ላይ ደግሞ ቲክቶክ እና ቴሌግራም ላይ ላይቭ እግዚአብሔርን ቃል ስለምናጠና አብራችሁን አጥኑ ጸጋ ይብዛላችሁ